አንደኛ የኛን ታሌንት ሾው ስባል መጀመሪያም አውርተናል አይደለ ከአገባቡም አውርተናል የአዲስ ታሌንት ሾው አዲስ ሚዲያ ኔትወርክ ይዞ የመጣውን ይዘት ትልቅ ነው ከትልቅነቱ ባሻገር የኢትዮጵያውያን ናቸው በቃ ሁሉም የብሔር ብሔረሰብ መጥቶም ወዳደርበት ነው በትክክል በልዩነት ዛሬ የሬቻ አረገን ሶ ወደ ውጤቱ እንሂድ ከጀርባ ልምጣ ወይስ ትነግሩኛላችሁ ከጀርባ ነው ከጀርባ ልጆቹ ባይዘው በዚህ አጋጣሚ ሳናደንቅ እናልፍም ሁሌም እንላለን ሁሌም እናወራለን ስለ ሰላምታ ባንድ ስለ ሰላምታ ባንድ እንደስሙ ትልቅ ነው ይሄንን ሚውዚክ ለመስራት የረጅም ጊዜ ትሬኒንግ አይደለም ጀስት ስሩ ኖ በቃ የሙዚቃ ፕሪንሲፕልም ይሄ ነው የተሰጠውን ጥንቅቅ አርጎ የመስራት ፕሪንሲፕሉ ስለሆነ ሰላምታ ባንዶይ ቴንክ ዩ እና መሰግናለን አንዴ ለሰላምታ ባንድ ከሁለቱም ግሩፕ አንዳንድ ሰው መጣል ግድላል እሺ ከነ ቦንቱና ናቲ ግሩፕ አንድ ሰው ከነ ዴማንደርባና ከባህሉም አንድ ሰው መውደቅ ግድ ስለምል አብሬያቸው ተጨነኩ ልዩ እኩል ልቤ ከነሱ ጋር መምታት ጀመረ ናቲ ቦንቱ ወደፊት ቦንቱ ኦልሞስት እሷ ጥርጥር የለውም ወደሚቀጥለው አልፋለች አሁን የሶስቱን ተወዳዳሪዎች ናቲንና የዴማንደርባና ባህሉ ነው መቀረን በዚህ መርሲ ወይዬ ልዩ ማንን ይዤልሽ ልምጣ ቆይስ ተረጋጊ ባይዞዬ እኛን እንዲ የፈተነን ሁሉም ስለሰሩ ነው ሁላችሁም ስለሰራችሁ ነው የፈተናችሁን እንጂ ባሰሩ ኖሮ ለመወሰን ቀላል ነው አንተ ለፍ አንተ ውደቅ ነው አንድና አንድ ነው ከባህሩና ዴማንደርባ ጋር ባህሩን ወስደናል ቦንቱና ባህሩ በመቀጠሉ አልፋቸዋል ናቲና ዴማንደርባ እዚሁ ላይ እናበቃለን እናመሰግናለን በአዲስ ታሌንት ሾው አዲስ ምዝገባ ጀምሯል ተመዝገቡ እናንተን እንፈልጋችኋለን እንወዳችኋለን ቴንክ ሶ ማች ገለቶ ማውራ ቡላዴ በና እሺ እናመሰግናለን ናቲና ዴማንደርብ እንግዲህ በአዲስ ታሌንት ሾው ልዩ የኢሬቻ ፕሮግራም ላይ መታችሁ ስለተሳተፋችሁ ከልብ እናመሰግናለን አዲስ ታሌንታችን አሁንም ይቀጥላል አሁን ደግሞ ወደ ሶስተኛው ዙር ያለፉ ተወዳዳሪዎችን ይዘን ከሰላምታ ባንድ ጋር አሁንም እንቀጥላለን በያላችሁበት መልካም ጊዜ ካፍታ ቆይታ በኋላ ደግሞ ተመልሰን እንገናኛለን የትም መሄድ አይቻልም አዲስ ታሌንት ሾው ልዩ የኢሬቻ ፕሮግራማችን እንግዲህ አሁንም ወደ እናንተ መድረሱን እየቀጠለ ነው እንዴት ነው ውድድሩ ሞቅ እያለ እየመጣ ይመስላል ምክንያቱም ተወዳዳሪዎች ሁለት ብቻ ይዘን ነው በሶስተኛው ዙር የምንጓዘው ማለት ነው ሰላምታ ባንዶችም አሉ ሞቅ እያደረጉ አብረውን ቆይታ ያደርጋሉ በዳኝነቱ ልዩና ናቲ በጣም የተጨነቁ ይመስላሉ ናቲ ልንገርሽ ሽልማቱን ወይ ንገሪያቸው እያለኝ ነው ምን ይሻላል ናቲ ወደ በኋላ ላይ ይሻለኛል እኔ በድምቀት እንግዲህ የኢሬቻ ፕሮግራም እየተከበረ አመሻሹን አሳልፏል ማለት ነው ታዲያ በዛሬው ዕለት እንግዲህ በርካቶች ከተለያየ አይነት ቦታ ተሰባስበው ሲመጡ ወዳጅ ዘመድ ቤተሰብ የሚገናኝበት ይባል በርካታ የአለባበስ አይነቶች የምናይበት ባል ነው ወጣቶቹ እንደኔ እንዲህ ዘንጠው በተለያዩ ዲዛይነሮች የሚሰሩ አልባሳትን ይለብሳሉ ሌሎች ደግሞ አባገዳዎች ከሌቻና ቦኩ ይዘው ይወጣሉ ማለት ነው ታዲያ እናቶች ደግሞ የእርቅን የፍቅርን የተጣሉ ወዳጆች ካሉ ልጆች ካሉ የሚያስታርቁበት በዓል ነው ማለት ነው ይባል በዛን ሁለት ታዲያ ሀደስንቄ የሚባል የትም የማትነካ እንጨትን ይዘው ይወጣሉ ታዲያ እዛች ዱላ ላይ ወይም ደግሞ እንጨት ላይ በርካታ ዶቃዎች ይደረጋሉ በተለያየ አይነት ቀለም የታጀቡ ዶቃዎችን ያደርጋሉ ማለት ነው ልዩ አጉለሻል አለችኝ ልዩ አጉድያለሁ
ምትነግረኝ ነገር አለ አይ ሜርሲ አጉድለሻል ያለች ነው አይ አገላለጽሽ በጣም ፐርፌክት ነው አሪፍ ነው እሺ አባገዳዎች ብዙ ጊዜ ከለቻ ያረጋሉ የነሱ ምልክት ነው ከለቻ ማንንም ተነስቶ ማድረግ አይችልም ቦኩም በዛው ልክ የተፈቀደለት ሰው ነው ቦኩንም የሚይዘው አዳሲንቄዎች ማንቺ ልክ እንደገለጽ ከተወሰነ እንጨት ላይ ነው የምሰራው ያ እንጨት ለምንድነው የምታገለግለን አስታራቂ ነች አዳሲንቄዎች ያችን ነገር ይዞ የምጣሉ ሰዎች መሃል ከገቡ ማንንም ከየትም ወደዚህ አይለም ከግራ ከቆኝ ይቆማሉ ማለት ነው ስለዚህ የርቅ ምልክትን ታሳያለች ለዚህ አለባበስ ያው የወጣቶች ልክ እንዳንቺ ሽክ ብለው ነው እንደኔ ዘንጠው ለዚህ የጻናት ተብሎ ለብቻ አለ የአባገዳዎች አለ የጀዳባ አለ የሃዳሲንቆች አሉ የሴቶች ደግሞ የልጃገረዶች ሴቶች ለብቻ አለ ለዚህ አለባበስ በዚህ ወይ ነው ሜዱ አንቺም በደንብ አርገሽ ነው ይገለጽሽ የወጣቶቹ በእኔ ይገለጻል አይደል በደንብ ናቲ ግን ከጎንሽ ልዩ ምን ይያለ መሰለሽ አይ ምህረት በቃ ሽልማቱን ነገር ይያለ ነው አይ ናቲ እንደውም እንጣው አይደለ የወጣቶችን ባህል ልብስ ለብሰው ስላልመጣ መቀጣት አለበት ለነገሩ የሲንቄና ዳሲንቄን ጉዳይ ስላነሳ ተተነዋል አሁንለናል ይቅር ብለናል ላትሻ በቃ ሽልማቱን ተናገር ለተመልካቾችም እዚህ ላሉ ታዳሚዎች እንግዲህ ሽልማቱ በጣም በጉጉት እየተጠበቀ ነበርና የቀሩን በነገራችን ላይ ቦንቱ በቀለና በኃይሉ ደሳለኝ ናቸው ከሁለት አንዳቸው ነው የሚያልፉት አይደል አው ከሁለቱ እንግዲህ አሸናፊው በኋላ ይሻላል አረታው አታጓጓዝ ይነገር ብለኝ አሸናፊው እንግዲህ 100,000 ብር ተሸላሚ ይሆናል 100,000 ብር ተሸላሚ አንዴ ከባንዶች ጋር አንዴ በጣም ደስ ይላል እንግዲህ ፉክክሩ ከዚህ በኋላ በጣም በደመቀ ሁኔታ የሚቀጥል ይመስላል በመጀመሪያ ወዬ ልዩዬ ነገራችን ላይ ናቲ የብሩን መጠን ሲናገር አቀለላት አይደለ አቀለላት 100,000 ብር እንለዋለን ልዩዬ መባል ነበረበት 100,000 ብር እንግዲህ ለቀሪ ተወዳዳሪዎች ከሁለት አንዳቸው ያለፈው ተሸላሚ ይሆናል ማለት ነው ልዩ የአዲስ ታለንት ሾው የኢሬቻ ፕሮግራም ላይ ነው የምትገኙት የ100,000 ብሩ ጉዳይ ወደ ማን ይሄድ ይሆን እባክሽ ቦንቱ በቀለ በቅድሚያ ስራሽን አቅርቢልን ከሰላምታ ባንዶች ጋር አላችሁ ሰላምታ ባንዶች አላችሁ መልካም እድል Essa jirta
sajta malo kotu na wallata ya ijarana badu sekanu makeni ada kandur dabar sine udur kini ada desane gada esa jirka malo kotu na wallata esa jirka malo kotu na wallata tamane sitabdi godante angasora tokko gatina basise jekame jirunko sana jettesane akagut yadara afraki davene barbacha ke jora essa jeka sajta malo kotu na wallata simale hamlin titolle ቦንቱ በቀለ እንግዲህ ቀደም ሲል የሃጫሉ ሁንዴሳን ሙዚቃ አቅርባልናለች። በተከታይነት ደግሞ በኃይሉ ደሳለኝ ይህንኑ ሙዚቃ አጅቦ ከሰላምታ ባንድ ጋር ያቀርብልናል። በያላችሁበት መልካም ጊዜ እንመኛለን። ዳኞች አላችሁ? ናት የለሁም? እሺ፣ በያላችሁበት መልካም ጊዜ ሰላምታ ባንድ ijarranan baddo ciise ka'uuf waanuma keeni yaada takkitti tookaan dodda barreessine modoo keenya yaadadheetan gadda eessa jirta maaloo kootu anna wal'aata eessa jirta maaloo kootu anna wal'aata waadaanaaf galteessan ni aada talaata mojiroo sitoo'e nadaga telaata angal lubbuun jiru addunyaa tanarra furtuun gammachuuko sumahar kajira isanan jatteessa akkam goote yaadara afuura kee dhaabe barbaacha keen jira eessa jirta maaloo kootu na wal'aata eessa
eessa jirta maaloo kottu na wal'aata. Halkan guyyaa ijarraa nan baddu ciisee ka'uuf waanuma keenya yaada takkitti tookaan dur dabarsiine modoo keenya yaadadheetan gadda. Eessa jirta maaloo kottu na wal'aata. Eessa jirta maaloo kottu na wal'aata. Imana guddaadha innisi tikinne nama jiruu keessa si qofa tamaane sitabdi godhadhe akkasuuf gatunko gatina baasiise jeeqame jiruunko waa'ee waan anjadi ani sabdi moora walfaana kee dhaabe barbaacha kee njoora. Eessa jirta maaloo kottu na wal'aata. Eessa jirta maaloo kottu na wal'aata. Asii malee asii malee asii malee haalli natti hin tolle ana malee ana malee haalli natti hin tolle. Thank you ulfaadha galatoo baga nagaa geessa. የተከበራችሁ ታዳሚዎች እንዲሁም ደግሞ በየቤታችሁ ሆናችሁ በቴሌቪዥን መስኮታችሁ የምትከታተሉን ልዩ የአዲስ ታለንት ሾው የኢሬቻ በዓልን በማስመልከት ወደ እናንተ ያደረስን ያለነውን ዝግጅት ነው። ታዲያ በቆይታችሁ ቆንጆ ጊዜን ያሳልፋችሁ እንደሆነ ተስፋ እናደርጋለን። ቀደም ሲል እንግዲህ በዳኞች የተመረጠውን የሃጫሉ ሁንዴሳን ሙዚቃ በኃይሉ ደሳለኝና ቦንቱ በቀለ ሲያቀርቡልን ቆዩ። ከዳኝነቱ በፊት ግን ልዩዬ ስለተለያዩ ጨዋታዎች ነግርሻለሁ እያልሽ ነበር ከመድረክ ጀርባና እባክሽ ንገሪኝ እስቲ። ሰላምታ ባንዶችም እዛው ይቆዩልን ለጊዜው አንዴ አትወረዱ። እሺ ምንድነው ነገሩ? ብዙ ጊዜ ይሄ በእሬቻ ሲከበር የተለያዩ ያጨፋፈር ስልቶች አሉ። ከተለያዩ ከኦሮሚያ የተወጣጡት ወጣቶች የሚጨፍሩት አይነት ስልት አለ። ከሐረርጌ ብንወስድ ሸጎዬ፣ ከጅማ ብንወስድ ኦልቱሜ ገቱሜ አለ። ከዛ ከሸዋ ብንወስድ ኢቺሳ አለ። ከጉጂ ብንወስድ ሰርቢቻ ዶኮ አለ፣ ሎላ አለ። ከዚህ ውስጥ እንግዲህ ብዙ ኦሮሚያ ሰፊ እንደመሆኑ መጥቀስ ለጊዜውም ስለማይበቃል ከዛ ውስጥ እኔ ለባንዱ ያሽሪሽሪ የምለውን አንዴ ተጫወቱልኝና ሆስተሳችን ጭፈራውን እንድታሳይ ከዛ 100,000 ብር እንሸልማታለን። እኔ ነው ወደኔ ያመጣሽ? እሺ
ባንዶችን በጣም አድርገን እናመሰግናለን። ያሸነፍኩ ይመስለኛል። ልዩ እንግዲህ ወደ መድረክ መታ አጅባኛለች። እንዴት ነበር? ብሩን ለሰላምታ ባንድ ሰጥተናል። እኔ እኮ መተሽ ስታጅብኝ ያሸነፍኩ መስሎኝ ነበር። አይ ሙዚቃው ነው እንጂ አንቺስ ብዙም አልጨፈርሽም። ብዙም አልጨፈ በቃ ሽልማቱ ቀረ ማለት ነው። ፈጠንሽብኝ እንጂ ልዩዬ እዛው ሆነሽ ልዳኛችሁ ነበረ። እዚሁ ሎለት እና ልዩ ሆናችሁ እንኳን ሰላምታ ባንድ ነው ያሸነፈው። በቃ አንዴ ለሰላምታ ባንድ ለራሳችሁ። አይ መርሲ አንደኛ በቃ አልፍ ያለው ማለት ነው። በኋላ ላይና መልካም እንግዲህ በያላችሁበት መልካም ጊዜን እየተመኘን ቀደም ሲል በሶስተኛው ዙር ያቀረቡ ተወዳዳሪዎች አሁን ውጤታቸውን ለመስማት ወደ መድረክ ይመጣሉ። እባካችሁ ተወዳዳሪዎች ወደ መድረክ ኑና ልዩና ናቲ የሚሰጧችሁን አስተያየት ተቀበሉ። 100,000 ብሩ ወደ ማን ነው? ወዴት ይሻለኛል? ወይ በስተቀኝ ሆናለሁ ወይ በስተግራ ሆናለሁ? እባካችሁ ተወዳዳሪዎች ወደ መድረክ። የዳኞችን አስተያየት እንቀበላለን። ሽልማቱን መተው ደግሞ ይሸልሙልናል። ሁለቱም ስለ እውነት ለመናገር ዛሬ የመጡት ተወዳዳሪዎች ሁለቱም ብቻ ሳይሆን አምስቱም ተወዳዳሪዎች ልክ ልምድ እንዳለው ተወዳዳሪ ነው ሲሰሩ የቆዩት። ከዛ ውስጥ እንግዲህ ብለን ሁለቱን አመጣን። ሁለቱም ቢሸለሙ ደስ ይለናል፣ እኔንም ጨምሮ። አንቺ ቆየ ቦንቱ ናት፣ ባህሉም ደግሞ ባህሉ ነው። የአንድ ለወደፊትም እንደ ትምህርት እንድትወስዱ አንድ ሰው አርቲስት ለመሆን ስነሳ የሆነን አርቲስት ስታይል ተከትሎ መሄድ ያ ትክክለኛ አርቲስት አይደለም። የነሱ ሙዚቃ ወስዳችሁ የራሳችሁን ፓሽን መጨመር ያ ነው ትክክለኛ አርቲስት ማስደረጋችሁ። ምክንያቱም ኮፒ ስትጫወቱ ሁሌ በኮፒ አይደለም የምትሄዱት። የራሳችሁን ሙዚቃ አይደል ይዛችሁ የምትወጡት ህዝብ ፊት። በዛን ሰዓት ቦንቱ ማናት ባህሉ ማን ነው የሚለውን ቁልጭ አድርጎ እንዲያሳየኝ የራሳችሁን ስታይል፣ የራሳችሁን ያዘፋፈን ስልት፣ የራሳችሁን መንገድ ይዛችሁ መሄድ አለባችሁ። አንድ እሱ ነው። ሌላኛው አብዛኛውም ወጣቶች ያጫሉን ሙዚክ ፋሽን አድርጎ በቃ በሱ ራሳቸውን ይስላሉ። ያ ጥሩ ነው። የአጫሉን መንገድ መከተል፣ የሱን አዘፋፈን ስልት ማየት፣ ያጫሉን ስታይል አይቶ የወደ ራስ ማምጣት ያ አንድ ጉብዝና ነው። ነገር ግን ሙሉ በሙሉ የዳንስ አይነቱን የአዘፋፈን ስልቱን ምኑን አለባበሱን አንጥተን ኮፒ ማድረጉ ለኛ ወይንም ለወደፊት ለሚመጡት ትውልድ ያ መንገድ ጥሩ አይደለም። እንደ ባለሙያ የምንመክረው ጥሩ አይደለም። ራሳችሁን ፈልጋችሁ ማግኘት ያ ነው መንገዱ። የአርቲስት የክብር ዶክተር አርቲስት አሊ በራም ሲሰሩ በዛ ወይ ነው መሄድ ያለባችሁ። ቦንቱ ደግሞ የሚመክርሽ ነገር ራስሽን በሴቶች ሙዚቃ ቃኝሽ። የወንዶችን መስፈን ችግር የለውም፣ ግን በሴቶች ራስሽን ቃኝ በደንብ። ለዚህ ራሳችሁን ፈልጋችሁ አግኙ። በደንብ ከባለሙያዎች ጋር ማውራት ጥሩ ነው ብዬ ነው የማስበው። ውጤቱን ናቲ ካወራ በኋላ እንመጣበታለን። ደግፍ ላርጋቸው እስከዛ ሁሉንም ነገር ብለዋለች። ኦልሞስት የምጨምርላችሁ ነገር የለም፣ ግን በደንብ አንደርላይን እንድታረጉበት አንድ ነገር ምንድነው መነግራችሁ መሰላችሁ? ልዩ እንዳለችው የሌሎችን አርቲስት ዘፈኖች በደንብ ማጥናት አለባችሁ። በደንብ እነሱን ይሄ ኦሪጂናሉ እስኪመጣ ድረስ ማጥናት አለባችሁ። ሁሉም አርቲስት የየራሱ ከለር፣ የሃጫሉ ከለር ሌላ ነው፣ የአሊቢራ ሌላ ነው፣ የጥላሁን ሌላ ነው፣ የነመልካሙ ሌላ ነው። ግን አንዳቸውን እየሰሙ የራሳቸው ከለር ግን ኖሯቸዋል መጨረሻ ላይ። እና በደንብ ያንን እያጠናችሁ ራሳችሁን እያሳደጋችሁ የራሳችሁን ከለር ደግሞ ፈልጉ የሚለውን በደንብ አንደርላይን ታደርጉበት።
Thank you. እናመሰግናለን ናቲ። ወደ ውጤቱ እንለፍ። ልዩ የአዲስ ታለንት ሾው እንግዲህ የኢሬቻ ፕሮግራምን በማስመልከት ያዘጋጀነው ፕሮግራም የ100,000 ብር ተሸላሚው ወይም ደግሞ ተሸላሚዋ አልነገሩኝም እኮ እንዲሁ ከጎናችሁ ስለሆንኩኝ ነው። ማን ያልፍ ይሆን? የ100,000 ብር ተሸላሚው ወይ ተሸላሚዋ ቦንቱ በቀለ ወይስ ደግሞ በኃይሉ? ያው አዲስ ታለንት ሾው እንደ አዲስ ታለንት ሾው ሰውን ያከብራል፣ እንግዳን ያከብራል አይደል? መርሲ ተሳሳትኩ? እውነት ነው፣ ያከብራል። አዲስ ታለንት ሾው እንግዳን ያከብራል። የዛሬውን ውጤት አጠቃላይ ውጤቱን ኦቦናቲ ይፋ ያድርጉልን። አሸናፊው ታውቋል። እሺ አሸናፊው ሰላምታ ባንድ ነው። እንደዛ ከሆነ እዚህ ውድድር ላይ እኔም ተሳታፊ ነው የምሆነው። የ100,000 ብር ተሸላሚው ማን ነው? የ100,000 ብር ተሸላሚው እንግዲህ ከባድ ዳኝነት ነበር፣ ፈታኝ ነበር። ግን ከዛ በፊት ናትሻ እዚህ ውድድር ላይ መጥተው ስለተሳተፉ እስካሁን ዙር ስለቆዩ ምን ተሰማቸው? ቦንቱ በቀለንም እንዲሁም ደግሞ በኃይሉን እንጠይቃቸው። ቦንቱ እንዴት ነበር ዙሩ? ምን ተሰማሽ? በጣም አሪፍ ነበረ። ኤክስፒሪየንስ አትርፌበታለሁ ብዬ አስባለሁ። አመሰግናለሁ በጣም። እኛም መተሽ ስለተሳተፍሽ ከልብ እናመሰግናለን። ባያስ? እሺ አመሰግናለሁ። ከዚህ ውድድር ያው ብዙ አትርፈናል፣ ብዙ ተምረናል። ቀጣይ ደግሞ ያው አስተካክለን በአሪፍ ነገር በድጋሚ እዚህ መድረክ ላይ እንገናኛለን። እንኳን አደረሳችሁ ለኢሬቻ በዓል ማለት ፈልጋለሁ። አመሰግናለሁ። እኛም እዚህ ድረስ መታችሁ ስለተሳተፋችሁ እናመሰግናለን። የ100,000 ብር ተሸላሚው በኃይሉ ወይስ ደግሞ ቦንቱ? አንተን ነው፣ ያንተን ድምጽ ነው በጉጉት የምንጠብቀው። እኛንም ይሄን አይል አልከበደንም እውነቱን ለመናገር። እሺ ሽልማቱን ግን ማን ነው እዚህ ጋር መጥቶ የሚሰጥልን? አይ ራስሽ ትሰጫለሽ። እኔ አይሆንም በጭራሽ በጭራሽ። አዲስ ሚዲያ ኔትወርክን ወክለሽ እዚህ ጋር ስም ጽፈናል። ራስሽ ትጠሪና ትሰጭልናለሽ። በጭራሽ የማይሆን ነገር ስለሆነ በድምጻዊት ልዩ ገዙ ሽልማቱ የሚሰጥ ይሆናል። ተመልካቾችም ታዳሚዎችም ይሄ የሚሆን ነገር አይደለም። እባክሽ ልዩ ወደዚህ ነይና አሸናፊውን ንገሪን። ናቲ አብስረን እንዴት ይሻላል? ናቲ ከዛ ሆነ አብስረን ወይ ልዩ ትሸልምልን? ናቲ ትንሽ አይናፋር ነው። እሺ ሰላምታ ባንድ ልዩን እባካችሁ ተቀበሉልኝ። ያው እውነቱን ለመናገር ቦንቱም በጣም ጎበዝ ልጅ ናት፣ ባህሉም በጣም ጎበዝ ነው። አምስቱም ጎበዝ ናቸው። በሚቀጥለው አዲስ ታለንት ሾው በሰፊው ስለምንጀምር እዛ ላይ እንደምሳተፉ ተስፋ እናደርጋለን። ደግሞ እንሳተፋሉ በእርግጠኝነት። ስለዚህ አላጓጓችሁማ። እኔ ደግፍልሻለሁ አንዱን በዛ በኩል እሷን ያሽ። ያ ሙዚቃ ሳይንስ ነው። is not ladies first or another። ሙዚቃ ስለሆነ በሙዚክ ብቻ ነው የምንዳኘው። ለዚህ ለዛሬው ቦንቱ ኦር ባህሉ በመለውን ወሰንን የመጣ ነው። እሺ ለዛሬ ከሚውዚክ ሳይንሱ አንፃር ከዘፋፈን ስልቱ ከመድረክ አያያዙ እና ከሪትም አጠባበቁ ባህሉ የ100,000 ብር ተሸላሚ ሆኗል። በኃይሉ ደሳለኝ ልዩ የአዲስ ታለንት ሾው በኃይሉ ደሳለኝ እንኳን ደስ ያለ። ልዩ የአዲስ ታለንት ሾው የኢሬቻ ፕሮግራም ላይ እንግዲህ በኃይሉ ደሳለኝ የ100,000 ብር ተሸላሚ ሆኗል። በኃይሉ እንኳን ደስ ያለ። ልዩ የሽልማቱ እኛ ጋር ይቆየና ይዘነው እንሂድ። እውነቱን ለመናገር ይሄ ሽልማት ለቤት ቁጭ ብለው ለማዩ ወጣቶች በጣም መነሳሳትን የሚፈጥር ነገር ነው። አዲስ ታለንት ሾው
ሪቻን ብቻ በማስመልከት አይደለም እንደዚህ አይነት ዝግጅቶችን ማቀርበው በተለያዩ የባህል ክንዋኔዎችን እየጠበቀ ወጣቶች ወደፊት እንዲመጡ ታለንታቸውን እንዲያሳዩ ከማደርግ ሚዲያ አንዱ አዲስ ታለንት ሾው ነው ለዚህ በየቤታችሁ ቁጭ ብላችሁ እኛን የምትታደሙ ታዳሚዎቻችን በቅርብ ጊዜ አዲስ ታለንት ሾው በአዲስ ምዕራፍ ስለሚመጣ መታችሁ እንድትሳተፉ እንድትመዘገቡ ይያልኩኝ በኦዲዮ መልእክቴን አስተላልፋለሁ ግን ጋዜጠኛ መሆን ይችላል በጣም ለዚህ የ100,000 ብር ሽልማት ፖስታ ውስጥ በቼክ አለ እናመሰግናለን በኃይሉ በድጋሚ እንኳን ደስ ያለ የ100,000 ብር ሽልማት ተሸላሚ ሆኗል እንግዲህ ቦንቱ በቀለ መልካም እድል በሌላ ዙር እንገናኛለን ልዩዬ እናመሰግናለን እባክሽ ወደ ቦታሽ በኃይሉ በቀለ በድጋሚ እንኳን ደስ ያለ ያለን ልዩ የአዲስ ታለንት ሾው ምዕራፍ እንግዲህ በዚሁ ተጠናቋል ማለት ነው ልዩ የኢሬቻን በዓልን በማስመልከት በልዩነት ወደናንተ ሲያደርስ የነበረው ፕሮግራም ይህን ይመስል ነበር ልዩ ገዙና እንዲሁም ደግሞ ናትናኤል ለማ በዳኝነቱ አብረውን ቆይታ አደረጉ እኔ ምህረት ይልማ ከሰላምታ ባንድ ጋር እንግዲህ መድረኩን ሞቅ እያደረኩኝ አብራችሁ ቆይታ አደረኩ ለቀጣይ ምዕራፍ ደግሞ በአዲስ ታለንት ሾው እየመጣችሁ የራሳችሁን ተሰጥኦች እንድታወጡ እንድታሳዩ በተለያዩ ቋንቋዎች በድራማ በድምጽ እየመጣችሁ ተሰጥኦአችሁን እንድታሳዩ ሲል አዲስ ታለንት ሾው ይጋብዛችኋል ምዕራፍ 7 አሁንም በጎጎት ይጠበቃል ከሰላምታ ባንድ ጋር መልካም የኢሬቻ በዓል ይሁንላችሁ መልካም ጊዜ